ጀነራሉ አሸባሪ ተብለዋል። ከሳምንታት በፊት አዲስ አበባን ለመጎብኘት ቢጠይቅ አብይ አህመድ ከለከሉኝ ያሉት ጀነራል በአሜሪካ መዝገብ ስማቸው በአሸባሪነት ተመዝግቧል። አሜሪካ ይህንን ጉዳይ ይፋ አድርገዋለች። ከኢራን ጋር የተሳሰረ አሸባሪያዊ እንቅስቃሴ ውስጥ ተሳትፏል በሚል ተፈርጀዋል። እዚህ መዝገብ ላይ ኢሳያስ አፈወርቂ ስም ጭምር ሊሰፍር እንደሚችል እየተነገረ ነው። ኢሳያስ አፈወርቂ ዛሬ አሸባሪ ከተባሉት ጀነራልና ኢራን ጋር ጥብቅ ግንኙነት አላቸው። የኢራን ድሮኖችና ሚሳኤሎችም መዳረሻቸውን በአስመራ እያደረጉ እንደሆነ መረጃዎች አሉ። ይህ ጉዳይ ኢሳያስን በቀጣይ በአሸባሪነት መዝገብ ሊከታቸው ይችላል በሚል ተፈርቷል። የሆነ ሆኖ ግን የሱዳን ጦር መሪ አብዱልፈታህ አልቡርሃን በዋይት ሀውስ መዝገብ ስማቸው በጽንፈኛ አሸባሪነት ተመዝግቧል። ከኢራን ጋር ያላቸው ሃይማኖታዊና ፖለቲካዊ እንቅስቃሴም በአሜሪካ ዓይን ውስጥ ገብቷል። የዚህ ጨዋታ መሃል ኤርትራን የኢራን ሚሳኤሎችና ድሮኖች መዳረሻውን እናገኛታለን። የኢራን ድሮኖች አስመራን ረገጡ ቢባል ማን ያምናል? የሆነ ግን እንዲያ ነው። ከሰሞኑ በቴል አቪቭና ኢየሩሳሌም ሰማይ ላይ እንዳሻቸው ሲፈነጩና ጥቃት ሲፈጽሙ የታዩ ድሮኖች ኤርትራን መዳረሻቸው እንዳደረጉ ሪፖርተር እንግሊዝኛው ዘግቧል። አስመራም ድሮኖችን ምጽዋ ላይ ተቀብላ ወደ ፖርት ሱዳን ማሻገሯን እየቀጠለች ነው። እስራኤል አይረንዶም ሊቋቋማቸው ያልቻላቸው የኢራን ድሮኖች ለምን አስመራ ገቡ? መረጃውስ ለምን ሚስጥራዊ እንዲሆን ተፈለገ? የሚለውን ጥያቄን እና ጥርጣሬን አጭሯል። ጉዳዩ እጅግ ውስብስብ ነውና በዝርዝር እንፈትሸው። ከዚያ አስቀድሞ ግን ቪዲዮውን ላይክ አድርጋችሁ መጀመርና አትርሱ። ወደ ዝርዝር እንግባ። የአሜሪካ መንግስት በሱዳን የሚንቀሳቀሰውን የሙስሊም ወንድማማቾች ሙስሊም ብራዘርሁድ ታጣቂ ቡድን ልዩ ዓለም አቀፍ አሸባሪ ሲል ፈርጇል። ቡድኑ ከመጪው ሰኞ ጀምሮ በይፋ የውጭ አሸባሪ ድርጅት ተብሎ እንደሚመደብም ተገልጿል። እንደ አሜሪካ የውጭ ጉዳይ ሚኒስቴር መግለጫ የታጣቂ ቡድን በኢራን እስላማዊ አብዮታዊ ዘብ የሚደገፍና የሰለጠነ ሲሆን በሱዳን ሲቪሎች ላይ ከፍተኛ የጅምላ ግድያና ግፎችን በመፈጸም ይከሰሳል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ውሳኔውን አስመልክተው በሰጡት መግለጫ የኢራን አገዛዝና እነዚህ የሱዳን ሙስሊም ወንድማማቾች ቡድኖች በሽብርተኝነት ተግባር ላይ ለመሰማራት የሚያስፈልጋቸውን የገንዘብና የቁሳቁስ ሀብት እንዳያገኙ ለማድረግ በእጃችን ያሉትን መሳሪያዎች ሁሉ መጠቀማችንን እንቀጥላለን ብለዋል። የአሜሪካ ውሳኔ ቡድኑ ዓለም አቀፍ ደረጃ ያለውን የገንዘብ ዝውውርና ድጋፍ ለማገድ ያለመ ሲሆን በሱዳንና በአካባቢ ባለው የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይጠበቃል። አሜሪካ ግብጽን ጨምሮ በተለያዩ ሀገራት የሚንቀሳቀሰውን የሙስሊም ወንድማማቾች ቡድን እንቅስቃሴ በአሸባሪነት በተከታታይ እየፈረጀች ነው። ባለፉት ጥቂት ወራት የአሜሪካ የውጭ ጉዳይ ሚኒስቴር የሙስሊም ወንድማማቾች ቡድን ሙስሊም ብራዘርሁድ የሊባኖስ፣ የዮርዳኖስና የግብጽ ቅርንጫፎች ላይ የሽብርተኝነት ፍረጃ መጣሉ ይታወሳል። የውሳኔው ዝርዝር በፕሬዝዳንት ዶናልድ ትራምፕ አስተዳደር የወጣውን ኤክስኪዩቲቭ ኦርደር 14362 ተከትሎ በተወሰደው በዚህ እርምጃ የአሜሪካ ውጭ ጉዳይ መስሪያ ቤት የሊባኖስን የሙስሊም ወንድማማቾች ቡድን የውጭ ሀገር የሽብር ድርጅትና ልዩ ዓለም አቀፍ አሸባሪ በሚል ፈርጆታል። የቡድኑ መሪ የሆኑት መሐመድ ፋውዚ ታኮሽ በተመሳሳይ በሽብርተኝነት መዝገብ ውስጥ ተካተዋል። በተጓዳኝ የአሜሪካ የገንዘብ ሚኒስቴር የግብጽና የዮርዳኖስ የሙስሊም ወንድማማቾች ቅርንጫፎችን ለሐማስ ቁሳዊ ድጋፍ በመስጠት በሚል ክስ ልዩ ዓለም አቀፍ አሸባሪ ሲል ፈርጇቸዋል። የእርምጃ በአሜሪካ ላይ ስጋት የሚፈጥሩ የሙስሊም ወንድማማቾች ቡድን ቅርንጫፎችን አቅምና እንቅስቃሴ ለማዳከም በፕሬዝዳንት ትራምፕ የተያዘው ቁርጠኝነት የመጀመሪያ ምዕራፍ መሆኑን ነው። እነዚህ ፍርጃዎች የሙስሊም ወንድማማቾች ቡድን ቅርንጫፎች የሚያደርሱን ጥቃትና አለመረጋጋት ለመግታት የተጀመረው ቀጣይነት ያለው ጥረት መጀመሪያ ናቸው ተብሏል። ይህ ሃይማኖታዊ ፖለቲካዊ ጉዳይ ለመረዳት ሱዳን እንዴት ሙስሊም ብራዘርሁድ ጉድያ ውስጥ ገባች የሚለውን እንመልከት። አልበሽር የሙስሊም ወንድማማች የፖለቲካ አስተምሮ በመከተል በሸሪዓ የሚመራ እስላማዊ መንግስት አቋቁሞ ለ3 አስርተ ዓመታት መርቷል። የሱዳን ህዝብ ይህን እስላማዊ አስተዳደር በመቃወምና ሴኩላር መንግስት ለማቋቋም በአመጽ የአልበሽር አስተዳደርን አስወግዷል። የሽግግር መንግስት ካውንስል ከተቋቋመ በኋላ ሱዳን ለመጀመሪያ ጊዜ እስራኤል ጋር እርቅ በማውረድ የአብርሃም ቃል ኪዳን ስምምነት ወይም አብርሃም አኮርድን ፈርማለች። አልቡርሃንና ዳጋሎ የሲቪል አስተዳደር የነበረውን ሽግግር ካውንስሉን አፍርሰው የራሳቸው አስተዳደር አቋቁመዋል። ሆኖም ግን በሁለቱ ጀነራሎች መካከል በነበረው ኃይል የበላይነት ፉክክር መነሻነት የሱዳን መከላከያ ሰራዊትን በጀነራል አልቡርሃንና ፈጥኖ ደራሹን ደግሞ በጀነራል ዳጋሎ ወይም ሐሚቲ መሪነት የእርስ በርስ ጦርነት ውስጥ ገብተዋል። በጀነራል አልቡርሃን የሚመራው የሱዳን መከላከያ ሰራዊት በቀድሞ የአልበሽር አስተዳደር ውስጥ ከፍተኛ የመንግስት ኃላፊነት ውስጥ የነበሩ የሙስሊም ወንድማማች የፖለቲካ ኃይሎችን በወታደራዊና ሲቪል አስተዳደር ውስጥ ጥምር ኃይል አድርጎ ፈጥኖ ደራሹን መውጋት ጀምረዋል። ሐሚቲ ደግሞ የሙስሊም ወንድማማቾችን ፖለቲካ የሱዳን ህዝባዊ አመጽ መነሻ መሆኑንና በቀጠናው ኃይሎች በአረብ ኤሚሬቶች፣ በሳውዲ፣ በአሜሪካ፣ በእስራኤልና በግብጽ የተወገዘ መሆኑን ስለሚያውቅ ለኃይል የበላይነት ትግሉ የርዕዮተ ዓለም ሽፋን ሰጥቶታል። ትግላችን ከአክራሪ ሽብርተኛው ከሙስሊም ወንድማማቾች ጋር ነው በማለት ፕሮፓጋንዳውንም አጡዞታል። በመጨረሻም ትላንት ምሽት የሱዳን ወንድማማች የፖለቲካ ቡድን በአሜሪካ በአሸባሪነት ተፈርጇል።
ጀነራል አልቡርሃንና በቀጠናው ድጋፍ የሚያገኙ የፖለቲካ ኃይሎችና ግለሰቦች የአሜሪካ ፈርጣማ እጅ እንደሚያርፍባቸውም ይጠበቃል። የቀጠናው ኃይል አስተላለፍ የአሜሪካ ሚዛን ጠባቂነት ወደ ኤምሬቶችና እስራኤል ጎራ ያጋደለ እንደሚሆን ግልጽ እየሆነ መጥቷል። እዚህ ጋር ነው እንግዲህ የኢራን ድሮኖች መዳረሻቸው አስመራ መሆኑን ነገር የምናገኘው። ከሰሞኑ ከእስራኤል ጋር እያደረገች ባለችው የሚሳኤል ጦርነትም እነዚህን ድሮኖች በስፋት እየተኮሰች እንደምትገኝ መረጃዎች ይጠቁማሉ። እነዚህ ቴል አቪቭንና ኢየሩሳሌምን እያደባዩ ያሉት ድሮኖች ታዲያ ምጽዋ አርፈው አስመራ እየገቡ እንደሆነ ተዘግቧል። አስመራ የገቡት የኢራን ድሮኖች መዳረሻቸው ሱዳን እንዲሆን መታሰቡም ታውቋል። ሪፖርተር እንግሊዝኛው በጋዜጣው ፊት ገጽ ላይ ባወጣው አዲስ ዘገባ ድሮኖቹ አስመራ የገቡት በሱዳኑ ጦርነት ለመሳተፍ ነው ተብሏል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፍራሽ የቱርክ እና ኢራን ሰሪ ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኗም እየተነገረ ነው። የተለያዩ መገናኛ ብዙሃን እንደዘገቡት ኤርትራ ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉበት አዲስ ዋነኛ መስመር ሆና ብቅ ብላለች። ዘገባዎቹ እንደሚያሳዩት ጸረ አውሮፕላን መሳሪያዎችን፣ በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን የያዘ ጭነት በኤርትራ በኩል ወደ ፖርት ሱዳን ደርሷል። የክስተት የተሰማው የቀድሞ የሱዳን የስለላ ድርጅት ኃላፊ የነበሩት ሳላጎሽ ባለፈው መስከረም ወር ኤርትራን መጎብኘታቸውና ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ከተዘገበ በኋላ ነው። በውይይታቸውም አስመራን እንደ ሽፋን በመጠቀም ለሱዳን ጦርና አጋር ሚሊሻዎች የጦር መሳሪያዎችን ለመግዛትና ለማጓጓዝ የኤርትራን ወደቦች ለመጠቀም እንደተስማሙ መረጃዎች ይጠቁማሉ። ሳላጎሽ በጦር መሳሪያ ዝውውርና ህገወጥ ንግድ ውስጥ ባላቸው ተሳትፎ የሚታወቁ ሲሆኑ በፕሬዝዳንት ኦማር አልበሽር በዘመነ መንግስት በነበራቸው ረጅም አገልግሎት ጊዜ ምክንያት የሱዳኑ ብርቱ ሰው በሚል ቅጽም ይጠራሉ። እንደ አውሮፓውያን አቆጣጠር በ2019 የአልበሽር መንግስት ከስልጣን ከተወገደ በኋላ ከአብደል ፈታህ አልቡርሃን ኃይሎች ጋር በመተባበርና የጦር መሳሪያ ዝውውርን በማመቻቸት ተጽዕኗቸው እያደገ መጥቷል። ሪፖርተር ያወጣቸው መረጃዎች እንደሚያመለክቱት የቱርክና ኢራን ሰው አልባ አውሮፕላኖች ወይም ድሮኖች በአስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራ ወይም ቱርክና ቴህራን ወይም ኢራን ለአልቡርሃን ኃይሎች የሚያደርጉት ድጋፍ መጨመሩን ዘገባዎች ያሳያሉ። ከነዚህ መካከል የቱርክ ባይራክታር ቲቢ2 እና ዓላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን ሙሃጀር 6 ድሮኖች ይገኙበታል። ከኤርትራ ወደ ፖርት ሱዳን የደረሰው የጸረ አውሮፕላን መሳሪያ በርሜል ቦምቦችንና መለዋወጫዎችን ያካተተ ጭነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ግጭት ውስጥ ለሚሳተፉ ወገኖች የጦር መሳሪያ እንዳይቀርብ የጣለውን ውሳኔ በግልጽ የሚጥስ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 23 ጀምሮ በሱዳን ጦርነት ከተቀሰቀሰበት ጊዜ አንስቶ ኤርትራ ወሳኝ አቅርቦት መስመር ሆናለች። እንዲያውም የዜና ወኪሉ ኤኤፍፒ ከዚህ ቀደም ባወጣው ዘገባ የጦር መሳሪያ ፍላጎቱ ከፍተኛ በመሆኑ የተነሳ ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ መድረሱን ጠቁሟል። መጀመሪያ ላይ ዝውውር በፖርት ሱዳን ኃይሎችና በህገ ወጥ አዘዋዋሪዎች መካከል በግል ይካሄድ የነበረ ቢሆንም ባለፉት 2 ዓመታት ውስጥ ይበልጥ ይፋዊ ወደሆነ የመንግስታት ደረጃ ተሸጋግሯል። በኤርትራ ባለስልጣናትና በሱዳን ጊዜያዊ መንግስት መካከል ያለው ትብብር እየጨመረ የመጣው በጦር መሳሪያ ዝውውርና የወደብ አጠቃቀም ላይ ብቻ እየተወሰነ አይደለም። የመገናኛ ብዙሃን ዘገባዎች እንደሚያሳዩት ፈጣን የፖለቲካና የወታደራዊ ለውጦች እየታዩ ነው። ለአብነትም ከግንቦት 4 ጀምሮ በፖርት ሱዳን በሚገኙ የሲቪልና ወታደራዊ ኢላማዎች ላይ በተከታታይ የድሮን ጥቃቶች ከተሰነዘሩ በኋላ የአልቡርሃን ኃይሎች እንደ ቅድመ ጥንቃቄ እርምጃ የጦር አውሮፕላኖቻቸውን ወደ አስመራ ማዛወራቸው ተዘግቧል። አልቡርሃን የጦር አውሮፕላኖቹን ወደ ኤርትራ ለማዛወር የወሰኑት ከባድ የአየር ድብደባዎችን ተከትሎ ነው። የውሳኔ በተለይ በቅርብ ሳምንታት ውስጥ የፈጥኖ ደራሽ ኃይሎች ያስመዘገበውን ከፍተኛ ግስጋሴ ተከትሎ ሊኖር የሚችለውን ስጋት በመገመት ወታደራዊ ንብረቶችን ለመጠበቅ የተወሰደ እርምጃ ነው። እነዚህ ክስተቶች ኤርትራ ለአልቡርሃን ኃይሎች የምታደርገው ድጋፍ እያደገ መምጣቱን ያጉላሉ። ከነዚህ መካከል በሱዳን የባህር ዳርቻ የጦር መርከቦችን ማሰማራትና የሱዳን የጦር ጀቶችን በኤርትራ አውሮፕላን ማረፊያዎች ማስጠለል ይገኙበታል። በተጨማሪም ኤርትራ በሺዎች የሚቆጠሩ ከዳርፉር የታጠቁ ቡድኖች የተወጣጡ ተዋጊዎችን እያሰለጠነች እንደሆነ ይነገራል። እነዚህ የሰለጠኑ ኃይሎች በኋላ ላይ የጋራ ኃይል በመባል የሚታወቀውንና ከፖርት ሱዳን ኃይሎች ጎን ተሰልፎ በኮርዶፋንና በዳርፉር የሚዋጋውን ቡድን ተቀላቅለዋል። እንዲህ ያሉ ክንውኖች ኤርትራ ከኢትዮጵያ ጋር ያላትን ውጥረት የበዛበት ግንኙነት የበለጠ ሊያሻክሩት እንደሚችሉ ይጠበቃል። አዲስ አበባ በቀይ ባህር ላይ በተለይም በኤርትራ የአሰብ ወደብ በኩል ህጋዊ መጠቀም መብት እንዳላት አጥብቃ ትገልጻለች። አስመራ በበኩሏ የአሰብ ወደብን የሀገር ሉዓላዊነት ምልክት እንደሆነ በመቁጠር በጉዳዩ ላይ ለመደራደር ፈቃደኛ አይደለችም።